ጉድ ጉድ ጉድ! በጉጉት ሲጠበቀው የነበረው የሀንዬ የዲኤንኤ ምርመራ ውጤት እሱ ከመምጣቱ በፊት አባቷ ትክክለኛ ማስረጃውንና ትክክለኛ ፎቶዋን በጥቁር ፌስታል ቋጥረው አስቀምጠው ነበርና ልጃቸው በእንዲህ አይነት ጭንቀትና ፈተና መሆኗን ሲያውቁ ቀጥታ ወደ ወይዘሮ ሜላት ቤት ሄደው የሀንዬ አባት ፎቶዋንና እንዲሁም ደግሞ የሀንዬ ማስረጃ የነበረውን ለ16 ዓመት በሙሉ እርሳቸው ማሳደጋቸውንም ጭምርና የአንገቷን መስቀል አድርገው ማስረጃ አቀርበውላት ወይዘሮ ሜላት ደግሞ በሀና ላይ ያደረገችው ጫናና ክፉ ነገር ራሷን ጸጽቷት የሀንዬን አባት ተንበርክካ ይቅርታ ጠይቃለች ማለት ነው። ባዩሽ ደግሞ እንዳጋጣሚ በር ቆርቆራ ስትመጣ የሀንዬ አባት ከሀንዬ ጋር አብረው መጥተው ለወይዘሮ ሜላት እየነገሯትና የባዩሽ ተንከሲስ ስራ መሆኑን ስትዋረድ እተቀመጠችበት በጣም 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 ደንግጣለች። ጉድ ጉድ ነው እውነት ለመናገር። እንኳን ደስ አላችሁ። ያው እኛ እየጠበቅን የነበረው የዲኤንኤ ውጤት ነበር ከዲኤንኤ ውጤት በፊት ምክንያቱም የዲኤንኤ ውጤት ወይዘሮ ባዩሽ በየትም መንገድ ይሁን በየትም መንገድ የተማመነችበት ነገር ስላለ እርግብ ስትጨነቅና በቃ የሆነ ፈተና ውስጥ ልንገባ ነው አክስቴ እየጨነቀኝ ነው እያለች ስትላት እንኳን ለራሱ ምንም ችግር የለው የዲኤንኤውን ጉዳይ ለኔ ተይው፣ አንቺ ብቻ እሺ ብለሽ ተመርመሪ። እርግብ ምን ሆነሻል? አትፍዘዢ፣ የመጣንበትን እቅድ እንዳታበላሽ እያለች ስትቆጣት በስተመጨረሻ መቼም ጥሩ ነገርና መልካም ነገር የሚያስብ ማንም ሊጥለው አይሞክርምና የሀንዬ አባት ሆስፒታል ወጥተው ሀና የሆነችውን ነገር አሴር ሲነግረው ለፋዘር ማለት ነው ለኖላዊ ከዛ በጣም ተደናገጡና የነበራቸውን መረጃ ሰብስበው ወደ ወይዘሮ ሜላት ቤት ጉዟቸውን ሲያደርጉ ሀንም ደግሞ ቁጭ ብላ አባቷ ከኪሳቸው አውጥተው የሷን ፎቶና ማስረጃ ለወይዘሮ ሜላት ሲያሳዩት በጣም ደነገጠች እሷም። ምክንያቱም የሀንዬ የታሪኳ መገለጫዎች እርግብ ሰርቃ የኔ ልጅ ናት ብላ ሜላትም አምና ተቀብላ ነበርና ኖላዊ እንግዲህ እጅግ በጣም ያባት ተምሳሌት ነው እውነት ለመናገር። በቃ ለልጃቸው ያላቸው ነገር ሀና ቤተሰቦቻቸውን እንኳን ብታቅ ወይዘሮ ሜላት ሰላም እንዲሁም ደግሞ ምናሴ የሷ ቤተሰብ መሆናቸውን እንኳን ቢረጋገጥ አባቷን በምንም አይነት ሁኔታ የምትቀይርና የምትተዋቸው አይደለም ማለት ነውና ባዩሽ ስለተዋረደች እጅግ በጣም ደስ ብሎኛል። የሀንዬ አባት ደግሞ ያለውን ማስረጃ ደብቀው ይዘው ነበርና ተምቹ የሰረቀው ሌላ ነው፣ እሳቸው የሚያስቀመጡት ሌላ ነበርና ያለውን ነገር መቼም ትልቅ ሰው ባለ ጥበብ ነው ይባላል። በቃ አዲስ አበባ ላይ ገብተው ምንም እንትን ይመረሩ ነበር እውነት ለመናገር ሌባው በቃ ኑሮ ምናምን እያሉ እየተበሳጩ ነበርና የልጃቸው ደግሞ ማስረጃ አስፈላጊ ነው ብለው ተጠንቅቀው ይህን አክል ጊዜ አስቀምጠው ዛሬ ላይ ደግሞ የዲኤንኤ ምርመራ ተደርጎ ሀና ልጃችን ናት አይደለችም እያሉ ሲወራረዱና ሲያወራረዱ እንዲሁም ደግሞ ወይዘሮ ባዩሽ የምትባል ሴትዮ የሜላትን ደካማ ጎን ተጠቅማ ገንዘብና ሀብቷን ለመውሰድ ከእርግብ ጋር የመጣች ከባድ ሰው መሆኗን ዛሬ ስትጋለጥ ወይዘሮ ሜላት ደግሞ ባደረገችው ነገር እጅግ በጣም ተጸጽታ ለ16 ዓመት ሙሉ ልጄን ተንከባክበህ እዚህ ስላደረስክልኝ ስላዳንክልኝ አመሰግናለሁኝ ብላ ተንበርክካ የሀንዬን አባት ይቅርታ ጠየቀች። የሀንዬም አባት ደግሞ እጅግ በጣም ባለ ጥበበኛና ለልጃቸው የሚያስቡ የሚጨነቁ በጣም በጣም መልካም አባት እንደሆኑ ተረድተናል ማለት ነው። እንግዲህ ከሀና አባት ብዙ ነገር መማር እንዳለብን ያሳያል እዚህ ጋር ላይ ማለት ነው። ሀንዬም ደግሞ
ሁል ጊዜ በፈጣሪዋ ያላት ተስፋና እምነት እጅግ በጣም እየጠበቀ ነው። ምክንያቱም አባቷ ያሳደጓትና አባቷ በዚህን መልኩ ተስፋ በህይወቷ ላይ እንዳትቆርጥ ጠንካራ አድርገው አስተምረዋታል ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ እንዲሁም ደግሞ አጓጊው የኖላዊ ድራማ እንደቀጠለ ይገኛል ማለት ነው። ውድ የቻናሌ ቤተሰቦች፣ በስተመጨረሻም የሀንዬ አባት እውነታውን አጋልጠዋል ማለት ነው። እንግዲህ ባዩሽ የእጇን ማግኘት እንዳለባት ይሰማናል። ምክንያቱም ልጇ ያልሆነችውን እርግብን ወይዘሮ ሜላት አምና እንድትቀበልና እያስመሰለች የዲኤንኤ ምርመራ እንዲደረግ ልጅሽ ናት አይደለችም ወይ? የበፊቷ እኮ ሀሴት ማለት በቃ ጨዋ ረጋ ያለች እኮ እንደው በፍጹም ልጅሽ አትመስልም እያለች እያስመሰለችባት፣ እንዲሁም ደግሞ ሜሉዬ በአሁኑ ሰዓት ከዘመናዊ ጋር መሄድ አለብሽ፣ ምናልባት አንቺን እንደዚህ ለመጉዳት የመጣ ነገር ከሆነ በዲኤንኤ አስመርምረሽ ይሄ ነገር መረጋገጥ አለበት እያለች ገፋፍታት ነበረ። እንዲሁም ደግሞ እውነት ለመናገር እንደ ወይዘሮ ሜላት ክፋትነት መጀመሪያ ላይ በጣም ክፉ ነበረች። ወደ መካከል ላይ ስትመጣ ደግሞ ለሰላም ሀና ደም ተሰጠች በኋላ በጣም እየወደደቻት እየቀረበቻት፣ በቸገራት ጊዜ ደግሞ እየረዳቻትና የአባቷን የሕክምና ሙሉ ወጪ ሸፍና እያሳከመችላት እንደሆነ እናውቃለን። በስተ መጨረሻ ግን እርግብ የሀናን የህይወት ታሪክ ይዛ ተመጣች በኋላ ወይዘሮ ሜላት ደግሞ ለገዛና ለእውነተኛ ለትክክለኛ ልጇ ያላት ስሜት እጅግ በጣም የሚደብር ነበር። ወይዘሮ ሜላት እንደዚህ ስትሆን ምላሴና ሰላም ጥሩ አመለካከት ወይንም ሀናን ባይገድፏት ኑሮ እውነት ሁሉም ነገር በጣም ይደብር ነበር። ምናሴና ሰላም እንደ ወይዘሮ ሜላት አመለካከት ቢኖራቸው ሀና የዲኤንኤ ምርመራ ቀርቶ አይደለም አባቷን ለማሳከምም ሆነ ለማስታመም ያላት ሞራን ተስፋ ያቆም ነበረ ማለት ነው። ግን በቃ ምናሴም ሆነ ሰላም ሀንዬ የዲኤንኤ ምርመራ ተደረገም አልተደረገም በዲኤንኤው ምርመራ ውጤት ላይ እህታችንም ሆንሽ አልሆንሽ የኛም ፍቅር የሚያግተው ነገር የለም፣ የሚከለክለው ነገር የለም። አንቺ ለኛ ምርጥና መልካም ሰው ነሽ፣ እህታችን ነሽ እያለች ሰላምም በተደጋጋሚ እንደምትወዳትም ጭምር አንቺ የኔ እህት ነሽ እያለች እንዳለቻት እናውቃለን። እንዲሁም ደግሞ ምናሴም ደግሞ እርግብንም መጥፎ አመለካከት ሳይገልጽ ወይንም ሳያንጸባርቅ ለሀና ያለውንም ፍቅር እንዲሁም ደግሞ ሀናን እንደሚወዳትና እንደሚያከብራትም ጭምር ተናግሯል ማለት ነው። በስተ መጨረሻ ደግሞ የሀና አባትና የሰላም እንዲሁም ደግሞ የምላሴ አባት ከውጭ ሀገር ወደ ኢትዮጵያ ሲመጣ በቃ በፍጥነት ነው ሀና ልጁ እንደሆነች ራሱ በራሱ እንዲገምት ያደረገው ማለት ነው። እህታችሁ የምትመስለኝ ሀና ሰራተኛ ብላችሁ ያመጣችኋት ናት። በቃ ሁሉ ነገሯ፣ እርጋታዋ በጣም ነው ከልጅ ጋር የምትመሳሰለው ብሎ አለ። የዲኤንኤው ምርመራ ሲያደርጉ ሊገቡ ሲሉ ሀና መልካም እድል፣ በቃ ጋሽ አመሰግናለሁ፣ እትዬ ደግሞ ላደረኩት ነገር በሙሉ እጅግ በጣም ይቅርታ ቅርታ አስባልኮት እያለች እየለመነች ነበረ። ሜላት ደግሞ ከመስፍኔ ጋር ያላትን ሁኔታ እጅግ በጣም ይደብራል። የሰው ልጅ ለረጅም ጊዜ ከሰው ሀገር ወደ ቤቱ ሲመለስ ምንም ኩርፈኛ ብትሆን ምንም ጠበኛ ብትሆን ለልጆቿ በፍቅር በሰላም መቀበል ነበረባት። ሰላም ደግሞ የአባቷና የእናቷ መካከል ላይ ያለውን ችግር ለመቅረፍ እናቷን በተደጋጋሚ እየጠየቀቻት ትገኛለች። እናቷ ግን ምንም ይሁን ምንም ሞት ቢመጣ ዳግም ከመስፍን ጋር በትዳር ህይወት እንደማንቀጥል ወቂ ብላ ነው ያለቻት ማለት ነው። እንግዲህ መስፍን መምጣቱን አላወቀችም ነበርና ባዩሽ በር ቆርቁራ ስትገባ መስፍን የበሩን ሲከፍትላት በጣም ተደናገጠች። ከዛ እሱም ደነገጠና ባዩሽ እንዴት ነሽ? ነይ ግቢ ቁጭ በይ እያለ ስለምናት ሰላም አትኝም እንዴ ሲላት ሰላማት አለችውና በሩን ጠርቅ ማለት ወጣ ስትል እንዴ ባዩሽ ምን ሆነሽ ነው? እኔ እኮ መስፍኔ ነኝ እያለ አላት። እሷም ደግሞ ደስ በማይል ሁኔታ
እርብሽብሽ ድንግጥግጥ ድንብርብር ነው ያለችው ማለት ነው። እንግዲህ ወይዘሮ ባዩሽ ከመስፍኔ ጋር ምን ግንኙነት ኑሯት ነው እንደዚህ የተደናበረችው የሚለውን ወደፊት የምናየው ይሆናል ማለት ነው። እንዲሁም መስፍኔ ደግሞ በመጨረሻ ሀናንና ሜላትን ሳሎን ላይ አስቀምጦ እኔ ገንዘብ ችግር የለብኝም፣ ዋናው ነገር ግን ትክክለኛ ልጃችንን ማወቃችን ነው ብሎ ሲል እርግብ በጣም ነው የደነገጠችው። ሀና ደግሞ እኔ ምርመራው ቢደረግም ባይደረግም ጋሼ የዚህን የቤተሰብ ማንነትና ክብር ለእኔ የሚቀይረው ነገር የለም ብላ አለች። በስተ መጨረሻም እንግዲህ ወይዘሮ ባዩሽ የሀና የሆነን ነገር እያንዳንዱ የእሷ ታሪክ የሆነውን ፎቶግራፏንም መስቀሏንም ሁሉ ነገሯንም ቀምታ ለእርግብ ሰጥታ እርግብን ደግሞ ከሬዲዮ ፕሮግራም ጋር አገናኝታ የወይዘሮ ሜላት ልጅ ሆና እሷ ደግሞ በግልባጩ የሜላት የሆነን ነገር ለመውሰድ አሰፍስፋ ተቀምጣለች ማለት ነው። ወይዘሮ ሜላት ያቀደችው እቅድ ሁሉ በፍርሃትና በጭንቀት ቢሆንም ወደ ቤተ ክርስቲያን እንሄድ ብለው የመጨረሻ ንግግር የነገረቻት ለእርግብ እርግብ ምንም ይሁን ምንም መስፍኔ አባትሽ ነው፣ በየትኛውም ቦታ ላይ አባቴ እያልሽ መጣራት አለብሽ እና እያንዳንዱ ነገር ደግሞ ነቃ ማለት አለብሽ። ይሄን ነገር ታወቁብንና ይሄን ነገር ስትንቀጠቀጭ ከተጋለጥሽ ያሰብኩትና ያቀርኩትን ነገር ገደል ነው የምታስገቢብኝ ብላ አለቻት። ከዛ እርግብም ደግሞ በጣም ተጨናነቀችና የምትሆነው ነገር ግራ ገባት። እንግዲህ በስተመጨረሻም የሀና አባት ታመው ሆስፒታል ገብተው ነበርና ሕክምናቸውን ጨርሰው ከሆስፒታሉ ሲወጡ ቁጭ አደረጉና ሀና እስከ ዛሬ ድረስ የሆንሽውን ነገር አትናገሪም፣ ይከፋሻል እያልኩኝ እኔም አላጨናንቅሽም። አባዬ ጸልይልኝ፣ አባዬ ጨንቆኛል፣ አባዬ እንዲህ አድርግኝ እያልሽ ብቻ ነው የምትዩ፣ ይህ ጨነቀሽ ነገር ምንድን ነው ብለው ሲያጨናንቋት አሴርም ነበርና ሀና ደግሞ ቤተሰቦቿን እንዳገኘች አስቀድማ ለአሴር ሚስጥር ነግረው ነበር። አሴርም ደግሞ ምንም ሳይደብቅ እያንዳንዱ እውነታውን ለሀና አባት ሲነግራቸው የሀና አባት ደግሞ በጣም ደነገጡ። ሀንዬ አሴር ወንድምሽ የሚያወራው ነገር ትክክል ነው ልመነው ብለው ሲጠይቋት እሷም ደግሞ አባዬ እንደዚህ እኮ አይደለም ምናምን እያለች ስትል ከዛ እየውሎት ፋዘር የሀና የነበረ የህይወት ታሪክ ሁላ የሆነች ልጅ ፎቶዋንም እና እንዲሁም ደግሞ የአንገቷን መስቀል ይዛ ሀና የሆነችውን የህይወት ታሪክ ሁሉ ተናግራ ሀና ቤተሰቦች ላይ ደግሞ ልጃችንን ብለው አንዲት ልጅ ተቀብለዋል፣ የሀናን የህይወት ታሪክ ተጠቅማ እያለ ለሀና አባት ሲያስረዳቸው የሀና አባት ደግሞ በድንጋጤ ፍዝዝ ብለው ቀሩ። ከዛ በመጨረሻ እንግዲህ የሀና አባት ልጅ አታልቅሺ፣ እያንዳንዱ መስቀሉ የሚሆን ፎቶ የሚሆን እኔ ጋር አለ፣ ግን ይህንን ነገር የምሰጥሽ ቤተሰቦቼ ናቸው ብለሽ ካልሻቸው ሰዎች ስታገናኝ ብቻና ብቻ ነው ብለው አሉ። ከዛ ሀንዬም ልብሷን ለባበሰችና ወደ ወይዘሮ ሜላት ቤት ጉዞዋን አደረገች። ወይዘሮ ሜላት ሳሎን ቁጭ ብላ ነበርና ከዛ በመጨረሻ እሳቸውም አብረው ቁጭ አሉና የሀና አባት እንግዲህ ያላቸውን መረጃ እያንዳንዱ ከጥቁር ፌስታል አውጥተው ሲያሳዩት የሰላም እናት ምላሴም ነበረና እንዲሁም ደግሞ የሰላም እናት ወይም የሀንዬ እናት ወይዘሮ ሜላት በጣም ተደናገጠችና ተንበርክካ ይቅርታ ጠየቀች ማለት ነው የሀናን አባት። ሀናም ደግሞ የምትናገረው ነገር ግራ ግብት ብሏት፣ በእርግጥ ወይዘሮ ሜላት ሀና የተናገረቻት ንግግር ልብ ይሰብራል፣ ግን እሷ ለአጥፍታም ሳታጠፋም እየተንቀጠቀጠች በድንጉጥ አስተሳሰቧ ይቅርታ የምትጠይቅ ሰው ናት ማለት ነው። ውድ ቻናል ቤተሰቦች ዛሬ እጅግ በጣም ደስ ብሎኛል። የሀንዬ አባት ማስረጃውን በሙሉ ሰብስበው ወይዘሮ ሜላት ቤት ሄደው
ስለተናገሩ ሀንዬ ደግሞ ከዲኤንኤውን በፊት ልጃቸው መሆኑን አምነው መቀበል መቻል እንዳለባቸው ያሳያል ማለት ነው። ወደ ቻናሌ ቤተሰቦች በቀጣይ ፓርት ደግሞ የእርግብና የወይዘሮ ባዩሽ ውርደት ቅጣታቸው በይፋ ወጥቶ እንዲቀጡ እንፈልጋለን ማለት ነው። እስከዛውን ድረስ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።